በፊት አላየሽም? አፈቅራታለሁ ያለ ልጅ ነው። እነዚህ አታምኛቸው እኮ እሱ እኮ ይሄ ያኛው አፈቅራታለሁ ምናምን ውሸት ነው። ዝም ብሎ የእኛን አይምሮ ሊወጣብን። እንዴት አደራችሁ? ደህና አደራችሁ? እንዴት ነሽ? ደህና ነሽ? አለሁልሽ እሙዬ። ደህና ነሽ? ሁሉ ሰላም? እንዴት ናችሁ? ዛሬ ደግሞ ሆዴን በጣም እየቆረጠኝ ነው። ጨንቆኛል። ለምን እንደሆነ አላውቅም። እርጉዝማ እርጉዝ ና። እኔ እኮ የእሱ ደግሞ ዝምታን የጨነቀኝ። እሱ እኮ ዝም ብሎ እንደገና ምርመራ ሲደረግ ደግሞ ደንግጦ ፍጥጥ አለ። ደግሞ እኔ እኮ ግራ ገባኝ። ካረገዘችም እንግዲህ ታርግዛ ምትደረግ እንግዲህ መቀበል ነው። እኔ የምምለው ማለት ነው አንዳንዴ የሚሆነው ነገር ከሆነ ፈጣሪ የፈቀደው ሆነ። ብስጭት ነው አለ፣ ንዴት ነው አለ፣ ወይ ጠጥቶ ሊሆን ይችላል። አጠጥታው ይሆናል ይችላል ማለት አጠጥታው ልትሆን ይችላል። የተረገመች ወይና እንጆይ እናድርግ እንጠጣ ብላ ሊሆን ይችላል። ብዙ ነገር እኮ አለ እቺ ሰይጣን። አሁን ደግሞ ትናንትና ምንድነው የምትለው? እኔ እኮ አልፈልግም ተወኝ ብዬህ ነበር። ራስህ እኮ ነው ስትለው አንድ ሁለት ሰው እንኳን አታስብም። ትንሽ ለጭንቅላት ላይ የሚያታሳስብለት ሴት ልጅ መልስ አልሰጠም። ተወኝ ስልህ ነበር። ጸጣለ ደግሞ የስራውን ይስጠው ፈጣሪ እግዚአብሔር። እንዳታጠለኝ ፈጣሪ ስራውን ይስጠው። ልጁ የእሱ ይሆናል። ለምን ዝም አለ? አልተከራከረም። ምን አለ? እንዴ አሁን እናንተ ስራ ነው አትበሉ ማለት ነው። እዚህ ጋር አሁን ስራ ሌላ ነው፣ ህይወት ሌላ ነው። እሱ ደንግጦ ሀይሚ መቼም ስራ ሲሆን ማለት ነው ጋይስ። እስካሁን ሀይሚ እንዲህ ስታለቅስ ደምን ስታለቅስ እንደዚህ ስትሆን ማለት ነው ጸጥ ይላል አይልም። ግን ማለት ነው እሱ ለምን ፈራ? ሀይሚ እኮ አለችው ለምን ፈራ? ፈርተህ ነው አለችው እኮ። በቃ አንዴ ተሰስቶ ከሆነ ተሰስቻለሁ ችግር የለም ይበል። በቃ አልፈልግም መኖር ስራ ካልሆነ ይጎዳል። እኔ እጎዳለሁ። ቻው። እኔ ራሴ ማሳመም አልፈልግም። እኔም እኮ ተጎድቻለሁ። 4 ቀን እኮ ነው ሰላሜን አጥቻለሁ እኮ እግዚአብሔርን። ሰላሜን ሰላማቸው ለነሱ ይኸው ሄደች። ሙሟ ስራ ነኝ ብላለች። ሰውዬው መጦብኛል እያለች ነበር። ጉዳችን ራሳችን መጠበቅ ግድ ይላል። ያንኛው ሰው አገር ነው ልጅ በቃ ይሄ እኮ አዲስ ነገር አይደለም። በማንኛውም ሰው እኮ የሚደርስ ነገር ነው። ይሄ በእነ ሀይሚ ብቻ አይደለም የሚደርሰው አይደል እንዴ? በማንኛውም ሰው እየደረሰ ነው። ዩቲዩበር ላይ እንኳን እኔ እኮ ዩቲዩበሮች የሚጠጉት በቃ የሆነ ነገር በቃ የሆነ ችግር ሲፈጠር እኔ ለምንድን አልታውቃላችሁ? ብሩኬን አልጠብቀውም። ለምንድን ታውቃላችሁ? ለሴት ልጅ ያለው ክብር ሴት ስለሚል በቃ በጣም ብዙ ተስፋ አለኝ። እኮ ስራ ላይ ራሱ እኮ የግዴታ ያ ወንድ ጓብልጭ ማለት አለበት እኮ ስራ ላይ ራሱ ማለት ነው። እንዴ ምን ናችሁ? አታም እንዴ ፊልም አላያችሁም? ድራማ አላያችሁም? እንደዚህ አይነት ነገር ሲፈጠር እኔ እኮ አይደለም እኮ ምናምን ብሎ ይጮኻል፣ ይናደዳል። እንደውም እኮ ብዙ ነገር ያደርጋል አይደል እንዴ? ምን ናችሁ ነው? ስራ እኮ እንደዚህ አይነት ነገር የለም። እስኪ ፊልም ላይ ይኸው ድራማ ላይ ይኸው ምንድን ነው? እኔ በጣም ደህና ነኝ። ገብቶኛል አትበኝ። ደህና አይደለሁም። ደህና ነሽ? ኦልሬዲ አለቀ እኮ ነገሩ አለቀ። በቃ እንዴት ናችሁ? አይ ሁለቱም ይዘደ ደህና ነኝ። እኛም ተፈተናል። ገና ተረጋጉ። መጨረሻ እዩ እያለ እኔማ መጨረሻው ነው። ገና መች ፈረድኩ? አልፈረድኩም። አሁንም እኮ ገና መጨረሻው ነው። መጨረሻውን ማይተና ያለ ኧረ በእናትሽ አትስፈኝልኝ። ይሄ ዘፈን አጥፊልኝ። ከረዝቀት ቀላት
እናንተ ጤና ሲጀመር ብሩክ ብዙ ካወራ ይቀባጥራል። ስለዚህ ዝምታ ይወለይ የምንዬ ምን እንዳለች አያችሁ? እኛ ወንድም ቀብራራ ነው አይሰራም። ጃለሌ ነይ አንቺ ነይ ቆንጆ እስኪ አንድ ልጅባት ጃለሌ ላስገባ ዩዘር እንደዛ ካላችሁ እኔ እኮ ቻናላቸው የሚንቀሳቀሰው በእንደዚህ አይነት ነገር ነው እንዴ? ታዲያ የሰውን ጭንቀት እያስጨነቁ ታዲያ ሰው አየሁኝ 200 ምናምን ገባቸው 40 መሰለኝ የገባቸው አይደል? ማሻአላ በሉ የምር ማሻአላ በሉ ማሻአላ ማሻአላ ከማታ 300 ትገባለች። ሰው እያጫጩ በስተቀር ስራ አይሰሩም። በቃ እንደዛ ነው። ሰው እንቢ ብሎ ነው እኮ እኛን እያሰቀሱ ማሻአላ እኛን የሱ ስንት ነው የገባው? የሱ ገባ እንዴ? 300 ገብቷል መሰለኝ ትላንት። የሱ እኔ ሰላም ልበል እስኪ ሚውት አድርጉላችሁ። በቃ እኔ ነው ሰላም እሺ ሚውት አድርጉ። ምን ልታወራ? እሺ ሚውት አድርጉ። ሰላም ሚውት አድርጉላችሁ። እንዴት አደራችሁ? ያለኔ ልታወራ ነው። እስኪ ሚውት አድርጉ። እኔ የምላችሁ ማለት ነው አንድ ጠይቃችሁ ከሱሲና ከዳኒ ጋር የጀመሩ ጊዜ ማለት ነው የጨረሰ ምንድነው ከኋላ ፎቶ አነስቶ የተላካ ጊዜ አንድ ላይ ያለን እንደሚሰሩ እና የብሩክ መኪና ላይ ገብቶ አይደል ሁሉን እስትሮ ነው የሚሄደው እና አሁን ራሱ እኮ ያልገባቸው እንጂ ስራ እኮ ነው ይሰራል። እናመሰግናለን የኔ ቆንጆ። ግን እኔ ደግሞ ስራ አይደለም ብዬ በግግም አድርጌ ነው የምፈርደው። እኔ ሃይሚ ናት ያሳዝነኝ። እኔ ስለስራው ምናምን አይመለከተኝም። እኔ ሃይሚ ናት እያሳዘነችኝ ያለች። እንደዛ አይደለም የሆነው ስራ ስለሆነ ነው ጸጥ አለ። ያ ጊዜ ከሱሲ ጋር ታይታል ስራ ብለን ሁላችን ስንጮ እንደዛ እንደዚህ ጸጥ ይላል። ብሩክ አያረግም። ሚሚ ከበፊቱ ስራ ታነማራ እኔ ምንም እኮ አላልኩም። ስራ ከሆነ የሚስሩ ምን የሚበሉ ግን እኔ እኮ አላምንም እንደዚህ ያደርጋል ብዬ ማለት ነው። ግን አላውቅም ምን አለ እስኪ ተደማምጠን አይሰማም። ሃይሚ ትናንትና አውቃለች። ትናንትና ነግሯታል። ኧረ እኔ ለልጅቷ ግጥም አመጣው። ዝም በሉ እስኪ ያዋረደች የቤተሰቧን ክብር ዝቅ ያደረገች 4-5 ወንዶች እያስተናገደች መጠጥ አጠጥታ አርጋ ቤትን ይዛ ክብሯን የሰጠች ራሷን በራሷ ወንድን ያስደፈረች ደግሞ እርጉዙና ቀዩ ይሁን ጥቁሩ ማን እንዳስረገዛት መለየት ያቃታት ሚዲያ ላይ ወጥታ ያንተ ነው ልጅ ያለች ሰምቼም አይቼም እኔ ግን አላቅም። እንዲህ አይነት ሴት አለች ነገሩ እኔ ቆንጆ አሉ አንድ አይደለም ብዙ አሉ በሰው ህይወት ገብተው ህይወት የሚበጠብጡ። እኔ ግን ማለት ነው ይሄ ነገር ሆኖም ቢሆን ራሱ ሃይሚዬ ተረታ ብዙ ነገር ተብላ አንድ ይሆናሉ። ምድረ ጠላት ትወድቃላችሁ። ኧረ አንድ አይደለም ሰሚራ እውነት ሚሚ እውነት አይደለም እኮ ምሳሌ እኮ ነው። እኔ እኮ ምሳሌ እኮ ነው አልኩት እኮ ምሳሌ እኮ ነው። እኔ መቼ ነው እኔም እኮ እውነቱ የታወቀ ጊዜ እኮ እኔ እወድቃለሁ። እኔ እውነቱ የታወቀ ጊዜማ ነፍሴ ራሱ ትወጣለች በኢየሱስ ሚሚዬ ስራሽን ጠንክረሽ ስሪ። ምንም የለም። እኔ ስራዬንማ እየሰራሁ ነው። እኔ ቆንጆ ስራ እንደ ዲናር የላትም ያወጣንበት እንትን ማወቅ አለብን። ምን መሰላችሁ ምንድን ነው ስራም ቢሆን ተቃቅፎ ይኸውልሽ ልንገርሽ አሚና እኔ ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ተቃቅፎ አይመጡም ከልጅቷ ጋር
ለምን እኔ ተቃጣሁ ኖሮ ነበር የባሰ ጨጓራ የሚመልጠው። ቤቴን ሄጄ በነፃነት ስቃለሁ፣ እጫወታለሁ። ምንም እንትን የለም። እንደንትና ማዛ ቤትሽ ተመቶ ነው የስንቱ ገና ያልተመታ ቤት ስንት አለ? ስንት በእነሱ ምንም አይመታ ቤት አለ። ኧረ እኔ ቤቴን እኮ ስንት ቀን ከፍቼ አላውቅም። የምከፍተው እውነተኛው ቀን የታወቀ ጊዜ ነው። ቤቴን ከፍቼ ለብቻ የምለበልባቸው ሰዎች አሉ። ይሄ ደግሞ ወይ ዘይሂድ ና ይዘይሂድ ሀገር የምር ሲያማደድ ሚልቴጂ ነው እንደ ፕሌን መጣልሽ። ቆይ እኔ የሆነ መጣልኝ የሆነ ሀሳብ መጣልኝ። እግዚአብሔርን እስኪ ስሙኝ። በብዛት ሴት ነው እግዚአብሔር እውነቴን ነው። የሆነች ሴት ልጅ ማለት ነው ሚዲያ ላይ ወጣ ቤተሰቦችን ለማለት የት ነው የሚጫወው? ደስታ እሺ ሲሙን እግዚአብሔርን ቁም ነገር ነው። አየለች ወይ እንዴት አደራችሁ? አየለች ወረፋሽ ሰላም አደርሽ ወይ? አደርሽ እናቴ ቆመሽ ነው አደርሽ ሰላም ነው ቆመሽ ነው አየለች ፕሊዝ ወረፋሽ ከኔ ላይ ነው። እሺ ሰልፍ ያለልኝ እንዴት ነሽ? ሰላም ነሽ? እንዴት ናችሁ? አውሩ አብሽር እኔ አውቄ ነው እባክሽ። ግን ቆየው እኔ ነገር ለማውራት ነው ማርያምን። አሁን እንደናንተ ለእናንተ ሀሳብ ነው እና እንደኔ እንደ ሴትነቴ አሁን አንድ ሴት የሆነ ነገር ካጣች ማለት ነው ከሁሉም ክብር ስለሚበልጠው እንደዚህ አይነት ነገር ውስጥ መግባት ትታ የሆነ ነገር በቃ እግዚአብሔርን ራሷንም ወይ ቤተሰቦቿን ለማገዝ ከሆነ ቲክቶክ ከፍታ ማለት ነው ውድ እህት ወንድሞች አግዙኝ፣ የሆነ ቡና ምናምን እንኳን ለመስራት ብዬ ቤተሰቦችን ለማገዝ ብዬ ግን የለኝም፣ ምንም ስለሌለኝ ተምራለሁ፣ ግን ደግሞ ምንም የለኝም እውቀት ብቻ ነው ያለኝ ብትል እግዚአብሔርን ሰው ሁሉ ይረዳታል። እኛ ደግሞ የዋነን እንረዳታለን። ከዛ ሌላ ትላልቅ ካምፓኒ ትላልቅ ሱቅ ያላቸው ራሱ ነይ ልብሳችንን አስተዋውቂ ነይ እንዲያርጊና ታገኛለች ብሎ ያዝኑላታል። ትልቅ ቦታ ሲደርስ ራሱ ወይኔች ልጅ እኮ ከዚህም በፊት እንዲህ የሆነች ልጅ ናት ትባላለች። ታውቃላችሁ ከዚህ ልጅ አጣው ምናምን ያለች ልጅ አሁን ግን ትልቅ ቦታ ደረሰች ተብሎ በቃ ያዝናል። ሰው ጎበዝ ናት ይላል። ግን አሁን በቆሻሻ ነገር ስለመጣች ሁሌም እግዚአብሔርን ከዚህም በኋላ ጥሩ ነገር እንኳን ብሰራ ይሄ በቆሻሻ ነገራ ነው የምትጠራ። ሁሌም የትም ቦታ ስትሄድ አሁን እናንተ ማዳማችሁ አንድ ቀን ጥሩ ነገር ሲሰሩ እሷ ከቤት ወጣ ጥሩ ነገር እየሰራችሁ እናንተን ካየች ሌላ ቀን ደግሞ ብትቀመጡ ራሱ ሁሌም ጥሩ ነገር ይሰራሉ ብሎ ያስባሉ። አንድ ቀን ግን ክፉ የማይሆን ነገር እናንተ ላይ ካዩ ሁሌም መጥፎ እንደሚሰሩ ነው የሚያስቡት። ለዛ ይቺ ልጅ እንደዚህ ማድረግ ይሻላታል እንጂ የቤተሰብ አሁን ቤተሰቧ ማርያምን ለቅሶ ቤት ቢሄዱ እንኳን ወይኔ ልጇ እቺ ሴትዮ ልጇ እንትን አረገዝኩ ብላ ደፈረኝ ጠጥቶ በቃ እኔ ራሴን በራሴ አስደፈርኩ ብላ ሚዲያ ላይ ወጣ ያወራች ልጅ እናቷ አይደለችም እንዴ ብሎ ሁሉም ሰው ጣታቸውን በእናቷ ላይ ይቀስራል፣ በአባቷ ላይ ይቀስራል። ሌላ ወንድ እንኳን አንቺ እንደፈለግሽ መጠጥ አስጠጥተሽ ከወንድ ጋር እየተኛሽ ነበረ ብሎ ያመናጭቃታል። ልጇ ደግሞ ልጅ ከወለደች ምን ነው እናቴ ለምንድን ነው ሚዲያ ላይ እንዲራቆትሽን እየተኛሽው ምን ሆነሽ ነው ብሎ ይጠይቃታል። ይሄ ሁሉ ማሰብ ትታ ግን ተምራ ከሆነ ለምና ብትለምን ነበረ ለምና ተነስታ ትልቅ ቦታ ብደርስ ይሻላል እንጂ ክብሯን ዝቅ ካደረገች ክብሯን ዝቅ የሆነ መቼም አይመለስላትም። ማርያምን እንዲህ ማድረግ አልነበረባትም። እኔ እንጃ ግን እኔ ደስ አዝ ምን ትላላችሁ እናንተ? እኔ ይሄን አስቤ ፖስት አድርጋለሁ። ይሄ እኮ የተናገርሽው ሀቢብቲ እውነት ነው። ሀቢብቲ እውነት ነው። ለምን ብትይ አንድ ሴት ልጅ ሚዲያ ላይ ወጥታ እንደዚህ ለምን ብትይ ወንድ ልጅ ወንድ ነው፣ ምንም ሆነ ወንድ ልጅ ወንድ ነው። ይሄ እንትን ያለ አይደለም። ለሴት ልጅ ግን ከባድ ነው። ለምን ብትይ አሁን የተረገዘው ልጅ ሴትም ይሁን ወንድም ይሁን አይታወቅም ማለት ነው።
እናት እኮ ወንዱ ልጅ ደፍራ ነው የወለደችህ የሚባል ስም ይመጣለታል። ይሄ ሜዲያ ያዘው ነገር ደግሞ መቼም ጊዜ አይጠፋም። መቼም ጊዜ ለልጇ ጠባሳ ነው ያስቀመጠችው። ለብሩኬ መስራት ሆነ የተሳሳተችው ለብሩኬ ሳይሆን ለራሷ ነው ጠባሳ የጣለችው ለልጇ ማለት ነው። የብሩኬም ሆነ የማንም ሆነ ብሩኬ ምንም አንገት የሚያስደፋበት አይደለም። ምክንያቱም ወንድ ልጅ ነው። እኛ ሴቶች ነን የምንሰበረው፣ እኛ ሴቶች ነን ዝቅ የምንለው። እንዴ ወንድ ልጅ እኮ በየቦታው ይወልዳል። እንዴ አሁን አይደለም ይሄ አዲስ አይደለም የመጣው። ያኔ በፊትም በአባቶቻችን በአያቶቻችን ያለ ነው። ያኔ ወንድ ልጅ ይወልዳል፣ ተየትም ይወልዳል ማለት ነው። ግን ወንድ ልጅ አይደለም አንገት የሚደፋው፣ የምትደፋ ሴት ልጅ ናት። ሴቷ ናት። እሷ ደግሞ ለልጇ ያስቀመጠችው ጠባሳ መቼም ጊዜ የማይጠፋ ነው። መቼም ጊዜ ሰው እንኳን አጋጣሚ ቢያገኘው ልጁን ምን እንደሚለው ታውቂያለሽ? እናትህ ወንድ ልጅ ደፍራ ነው የወለደች ነው የሚባለው እንጂ አስገድዷት ወይ ደፍሯት አይደለም። ምሳሌ አሁን ያረገዘችው ተብሩኬ ደፍሯት አይደለም ወይ አስገድዷት አይደለም ወይ አፍቅሯት አይደለም። ይሄንን ማሰብ ነበረባት። ብታረግዝ እንኳን በውስጥ መጠየቅ ትችላለች፣ በውስጥ ማሳመን ትችላለች። ብታረግዝ እንኳን ትክክለኛ ታረገዘች እንደዚህ ሜዲያ ላይ መጥታት አይሆን። ወንድሞቹን ታውቃለች፣ የአንድ አገር ልጅ ናቸው። ለወንድሞቹ መናገር ትችላለች። ወላሂ በስርዓት ማለት ነው። እዛ ላይ እንደዛ ብታረግ ክብር ይኖራታል። አሁን እኮ ምንም ክብር የላትም። ወይ እንደዚህ ስራረኩ ያገባኛል ብላ ተሆነ ወንድ ልጅ እንደዚህ ስራረክሽ አያገባሽም። ምንም ቢሆን አያገባትም። ወይ ተሷ ጋር አይሆንም፣ ዞር ብሎም አያያትም። ይሄ በጣም ስህተት ነው የሰራችው። ወላሂ ለአዘም ራሷን ያዋረደችው። ተራሷ ተይው። እኔ ራሴ ተዋርጄ ራሴን ተይው። ራሴ አንዴ መጥፎ ሆኛለሁ፣ ባለጌ ሆኛለሁ፣ ራሴ አይታየኝም። ላይን ግን በአካባቢ ላለ ሰው ለእናት ለአባት መቼም እናትና አባት ላይኖራት አይቀርም፣ ወንድም እህት ያልፎ ደግሞ ይሄ ለሚወለደው ልጅ ለዝለጣን ልጅ የቁስል ጠባሳ የጭንቅላት ካንሰር ነው የሆነችበት። ወላሂ ለአዘም መቼም ተጭንቅላት የማይወጣ ያም እየተነሳ ዲቃላን ነው የሚለው እንጂ መቼም የቡሩኬ ልጅ ቡሩኬ አግብቷት የወለደ ልጅ አትባልም ወይ ሌላ ልጅ የሚሆን ማንም። ይቅርታ ላቋርጥሽ፣ እዚህ ጋር ላቋርጥሽ ከይቅርታ ጋር ማለት ነው። አሁን ይሄ ልጅ ማለት ነው እግዚአብሔር ፈጣሪ አድርገውና ሆን ተባለና ሆነ። እሺ እሱ የእሱ ልጅ ከሆነ ግዴታ ማግባት አለባት። እሱ የማይፈልጋት የማይወዳትም ግዴታ ታገባታለህ ተብሎ ያገባል እንዴ? አይቻልም እንኳን እኔ ምሳሌ ነው። አያገባትም። እንዴት የሚያገባት ለምንድን ነው? እሷ ለምን ትናንትና አሁን ስታስገድደው ነበር፣ ስታስፈራራው ነበር፣ በቀደም ስታስፈራራው ነበር። አሁን ምን አድርግ ነው የምታስፈራራው? ልጁ ከተወለደ ኦልሬዲ መረዳት ካለበት ይረዳል፣ ያድጋል። ባለፈው ሚፍታ ሲል ነበረ የምትፈልገው ነገር ሀልፕ ልትደረግ ትችላለች እዛ ሴት። በዚህ ደረጃ ድፍረቱና ኃይለኝነት እንዴት ሰጣት? ምሳሌ ከሆነ ነው የምለው እኔ ከሆነ ሄድ ምንም አታመጣም። ግዴታ ማግባት አለባት። ሚሚዬ ከጨረሻ አንዴ ምሳሌን የጠየቅኩት እኔም ልመልስልሽ ሚሚ አንድ ነገር እኔም ልጠይቅ በዛው ማነሽ ወላይታ ነው ማነው? ይቅርታ በደንብ ስላላነበብኩ ነው። አሁን ወንድ ልጅ ምንም እንትን አይልም ላልሽ ማለት ነው። ለሚስቱ ታማኝነትን አቷል። እሱ ራሱ በከፋው ሰዓት ሚስቱን የምትወደውን አብራ የምትኖረውን አላገባት። ምን አሁን በሱ አይደለም ይሄ ልጅ ስራ ነው እየሰራ ያለው። ያችን የምትወደው ሚስቱ ትቶ ምሳሌ ነው ትቶ ሄዶ ከሌላ ጋር እንትን ካለ እሱም ጥፋተኛ ነው። ማንም ይጠይቋል። ማንም ይሄ እኮ ሚስቱን ትቶ እኮ ካገኘው ጋር የሚወልድ ነው ይባላል። ሴቷ ግን በጣም ጥፋት ሴቷ ናት። የሆነ ነገር እኛ ይደርስብናል። በደረሰብን ሰዓት ለሱ ማናገር አለብን። መጀመሪያ ራሳችን መጠንቀቅ አለብን። ይሄ ሰው ይሆነኛል አይሆነኝም፣ ባረግዝስ ሌላ ጓደኛ አለችው፣ ባረግዝ ለኔ የሚጠቅመኝ ነው ወደኔ የሚመጣ ነው። መጀመሪያ ማስተዋል ማሰብ አለብን። መጠቀሚያ አሉ፣ መጠቀም እንችላለን። ያንን ልጅ ለማጥመድ ብላ ነው ይቺ የመጣችው። ያንን ልጅ እንደዚህ አድርጎ ለማጥመድ ከሆነ እራሷ ናት የምትጎዳባት። አንድ ሰው ያኔ እኔ አደረኩ ከሱ ጋር አንድ ቀን መጣ በቸገረው ሰዓት አደረገና ከኔ ጋር አይኖርም። ከሚወደው ሰው ጋር ነው ማንም የሚኖረው። ለልጇ የዘላለም ጠባሳ ነው እንትን የምትለው። አንተ የዲቃላ ልጅ ነው የሚባለው። ኮኔ ቦታ መጣሽልኝ። እኔ አሁን ስለ ሃይሚ መጉዳት እኮ አይደለም እያወራሁ ያለው አይለቅም። ጎረቤትም ጓደኛም ስለ ድራማ ነው ስራ ነው አላስገባም። ስራ ነው እየሰሩ ያሉት። እኔ እኮ ልጅቷ ነው የማወራው። እኔም ያልኩት እኮ ምሳሌ ቢሆን ነው የምለው እኔ እኮ እንጂ ሆነ እኔ አላምንም። ሲጀመር ፈጣሪ የማያደርገው ነው። ከሚስቱ ግን ታማኝነት አያገኝም።
በቃ ያ ልጅ አያግባት ግን አንቺ ይሄ ልጅ ሄዶ ከሌላ አርግዞ ከዛች ልጅ ብትወልድ ያችል የሱ ቢሆን ያ ባልሽ ተመልሶ እንደማይሄድ እንዴት ነው የምታምኒው? ታማኝነት ያገኛል። እሱ አያግባት ከሚስቱ ታማኝነት በፍጹም አያገኝም። በፍጹም ለምን ብትይ ነገም ሌላ ቦታ ይሄዳል ብዬ ነው የምጠረጥረው። መልሶ ደግሞ ልጁ እናት ጋርም ተመልሶ ይገናኛል ብዬ ነው የማስበው። ለምን ብትይ በልጁ ምክንያት እንዴ ጠዋት ማታ ስጋ እያለቀ ነው የሚኖረው እና ራስን አመኛው አንዞርም አይኖርም። እንደምቆም ብንረዳ ብዙ ትምህርት ነው ያለው። ትምህርት አለው እኮ በጣም ትምህርት አለው። ግን እኔ አሁን በጣም ያሳሰበኝ ነገር ይሄ ነገር ስራ ነው ስራ ነው እንላለን። ግን አሁን እኔ በጣም ይቅርታ አድርጉልኝና ለዚህ ቃላት የምናገረው ምንድን ነው የእሱን ዝምታ። አሁን አንድ ወንድ ልጅ የበፊት ቼኩ መጣ የበፊት የተዋት የአመት ከምናምን የ2 ዓመቷ ሴት መጣ አድግጃለሁ ከአንተ ብላ ግግም ብላ ስትል በዛን ሰዓት እሱ ወይ በጥፊ መቶ ወይም እንዴት ይሆናል ብሎ መጮህ ነበረበት የሚለው እንደ ድራማ ቢሆን እንደ ፊልም ቢሆን እንደ ሙሰልሰልም ምን ልንገርሽ በእግዚአብሔር